ያ አንድ አምላክ ማን ነው? ያህዌ ነው። ያው ብዙ ስም አለው። እኔ ያህዌ ልጠቀም። ኢየሱስ ክርስቶስ ያህዌ ነው አምላክ አንዱ አምላክ ብሎ አስተምሯል። ኢየሱስ ክርስቶስ ያህዌ የሚሉት አይሁዶች ናቸው። ኢየሱስ ክርስቶስ አራሚክኛ ቋንቋ ተናጋሪ ነበረ፣ የአይሁድ ዘር ቢኖርበትም ማለት ነው። ሌላም ሀገር ደግሞ ስትሄድ እግዚአብሔር ሌላ ስም ነው ያለው። አንድ አምላክ ያህዌ ማለት ግዴታ አይጠበቅበትም። እሺ ማን ነው አለ ኢየሱስ? ኢየሱስ ክርስቶስ ያለው ምን መሰለ? አብ አባት እና መንፈስ ቅዱስ እንዳለ ይናገራል። መንፈስ ቅዱስን እልክላችኋለሁ ይላል። መንፈስ ቅዱስ እሱ በመጣ ጊዜ ወደ እውነት ይመራችኋል ይላል። ወይ የአንዱ አምላክ ማን ነው ብሎ አስተማረ ኢየሱስ? የአንዱ አምላክ አንዱ አምላክ ማን ነው ብሎ አስተማረ? አብ አባቱን ነው። ያህዌ ስሙ ነው ብለኛል አይደለ? ያህዌ በአይሁዶች ስሙ ነው። በእኔና በአንተ ደግሞ እግዚአብሔር ይባላል። በጣም ስለዚህ ኢየሱስ ክርስቶስ እግዚአብሔር ብሎ ያስተማረው አንዱን አምላክ አባት እያለ ነው ሲጠራ የነበረው። አባት አብና አባት እያለ ነው የጠራው። ስለዚህ አንድ አምላክ የተባለው አብ ነው ባጭሩ። አዎ እንግዲህ እኛ እንደምንረዳው በክርስቶስ ኢየሱስ ስጋ ውስጥ ራሱ አብ አለ፣ እግዚአብሔር አለ ማለት ነው። መንፈስ ቅዱስን ደግሞ ራሱን የቻለ አንድ አካል አድርገን የምናወራህ ለምንድን ነው? ፐርሰናሊቲ ያለው ምን አይነት ለምሳሌ ያክል ለቤዛ ቀን የታተማችሁ አዳምጠኛ አንድ አምላክ ተብሎ የተጠራው ማን ነበር? ጥያቄው መለስክ። አብ ነው አልክ። ስለዚህ የአብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጠቀሰበት ቦታ የለም። የክርስቲያኖች እምነት ደግሞ እኔ የምልህ አለ፣ በጣም ብዙ ቦታ አለ። ቆይ ይኸውልህ ለምሳሌ ኢየሱስ ክርስቶስ ውስጥ ያለው መንፈስ ጥያቄውን አዳምጥ። አለ ብዙ ቦታ ብለኸኛል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ጳውሎስ በተለያየ ጊዜ ደብዳቤዎችን ሲጽፍ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሯል። ጌታ ኢየሱስ ክርስቶስም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሯል። እንደገናም ደግሞ በክርስቶስ ጥምቀት ጊዜ ቆይ አዳምጠኛ፣ አብ፣ ወልድ፣ መንፈስ ቅዱስ ተሳትፈዋል። እየመለስክ አይደለም። አብ፣ ወልድ፣ መንፈስ ቅዱስ ወልድ አዳምጠኛ፣ ዝም ብዬ ልስማ። መልስ እንደሌለው ስላወቀ እኮ ነው ወላሂ። አይስዌር መልሳለሁ። አነጋገር እኔ ክርስቲያን ሆኜ እሱ ሙስሊም ሆነ አንተ ስታወራ እና ክርስቲያን ሆኜ እኔ ሳወራ ይለያያል። ይሄ መጀመሪያ አንደርስታንድ። እኔ ክርስቲያን ሆኜ ሳወራ አዳምጠኝና አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ ኢየሱስ ወይም ሐዋርያት ወይም ጳውሎስም ጨምረው አስተምረዋል? እንግዲህ አዎ ከአባታችን ከአብ ከልጁም ከክርስቶስ ኢየሱስ ከመንፈስ ቅዱስ ጋር እያለ ጳውሎስ በጣም ብዙ ጊዜ መልእክቱን ሲጽፍ ሶስቱንም ስም እየጠራ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አለ ወይ አይደለ? ኦኬ ገባኝ ጥያቄ። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ እያልከኝ ነው? አይዋ አሁን አገኘኝ። በቃ እንዲህ ስንገናኝ ደስ ይላል። በቃ ገብቶኛል። አረ ጥያቄ መልሴን ደግሞ አዳምጣ። አለ ወይንስ የለም? ነገርኩህ እኮ መልሴ ገባኝ። ጥያቄ መልሴን አዳምጣ እኮ። መልሱ አለ በለኝና ጥቅሱን እንድናላወጣው ነው ላይ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ይሄ አንተ የምትነው አንድ አምላክ የሚለው ቃል በቃል መጽሐፍ ቅዱስ ላይ የለም። አላሁ አክበር። ምን አዲስ ነገር አለ? ኢየሱስ አምላክ አይደለም ልትለኝ? አብ ወልድ መንፈስ ቅዱስ አንድ አምላክ አሐዱ አምላክ አሜን ይሉናል አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ይሉናል አይደል? የለም መጽሐፍ ቅዱስ ላይ። ስለዚህ እንደሱ ከሆነ አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ታዲያ ማንን ነው? ጥሩ ሀሳብ መጣልኝ። አሁን ዝም ብለህ አዳምጣ፣ አፋፌን አትበለኝ። ለመሰል አሁን እኔ እየተረዳ ያለሁት ምንድን ነው ሀሳብህን ለሌሎች ማስረጽ ነው እንጂ የያዝከው እኔን አንደርስታንድ እያደረክ አይደለም። ፕሊስ ሊስሚ። እኔን ደግሞ ትንሽ ሰተህ ደቂቃዎች ስጠኝ እንጂ
እሱ ደቂቃዎች ስጠኝ። እሺ ደቂቃ ልስጥህ። መጽሐፍ ቅዱስ አንድ አምላክ የሚለው ታዲያ ማንን ነው? 50 ደቂቃ ሰጥቻለሁ። ጥቅሱን ብቻ ነገር አዳምጠኛ። እሺ ይኸውልህ እኛ የምናምነው ኢየሱስ ክርስቶስ በስጋ የተገለጠ የእግዚአብሔር የባህሪ ልጁ ነው ብለን ስንል ሰምተሃል መቼም። እፎይም ሲያወራህ ነበር ይሄንን። በክርስቶስ ኢየሱስ ውስጥ በስጋ ውስጥ ያለው መለኮት ነው ነው የምንለው። እሱ እግዚአብሔር ነው። ስጋውን አለለም ያልኩክ፣ ፊዚካሊ የምታየውን ስጋ አለ። በውስጡ የተገለጠው መለኮት እሱ እግዚአብሔር ነው። አትፈልገውም ይሄን መስማት። እፎይም ሲያወራህ ነበር አለ። የባህሪ ልጁ ነው ብለዋል። ልድገምልህና እንዴ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አልኩት። እፎይን ታስታውስ ከሆነ ያህዌ አለ። ያህዌ አንድ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተማሩበት ቦታ አለ ወይ ስለው ማስረጃ ሊያመጣ አልቻለም። አንተም ይሄን እንደሌለም ታውቃለህ። ኢየሱስ ክርስቶስና ሐዋርያቶች ያህዌ አንድ አምላክ ነው አንድ አምላክ የሚለውን ያህዌ አምላክ ነው ብለው ያስተምረው ያውቃሉ? ያህዌ እኮ በአይሁድ ቋንቋ እኮ ነው ያለው። ያህዌ አምላክ አንድ ነው ብለህ አምላክ አንድ እሱን የጠየኩትን አንተ መልስ ታገኝለታለህ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተምረዋል። ግልጽ ጥያቄ። አዎ በትክክል ስለ ያህዌ ነው። ኢየሱስ ክርስቶስ በስጋ ውስጥ በክርስቶስ ኢየሱስ አስተማሩ አላልኩህም? ቴዳማን ያህዌ አምላክ ነው ብለው አስተምረዋል ወይ ሐዋርያትና ኢየሱስ ክርስቶስ? እግዚአብሔር አምላክ ነው ብለው አስተምረውኛል። ኢየሱስ አራሚክኛ ቋንቋ ተናጋሪ ነበር ብያለሁ። ያህዌ የአይሁድ ቋንቋ እግዚአብሔር እያሉ ነበር ሲያስተምሩ የነበሩት። ኦፍ ኮርስ አዎ። በአረማይክ እግዚአብሔር ነበር የአምላክ ስም አይደለ? በአራሚክኛ ሌላ ስም ልትፈልግ ትችላለህ። በአማርኛ ሌላ ስም ልትፈልግ ትችላለህ አትበለኝና ክርስቶስ ያስተማረበትን እየጠየቅኩህ ነው። ኢየሱስ ክርስቶስ ያህዌ አምላክ ነው ብሎ ነበር የሚያስተምረው ወይስ እግዚአብሔር አምላክ ነው እያለ ነበር ሲያስተምር የነበረው? ኢየሱስ ክርስቶስ አብ እና አባቴ እያለ ሲያስተምረን ነበር። በጣም ጥሩ። ያህዌ ብሎ አላስተማረም። ያህዌ ብሎ ያስተማሩት አይሁዶች ናቸው እንጂ አላስተማሩም። አላህ እንዳለ የጠየቁት ጥያቄ መልስ ሳይመልስ ነው የሄደው። ተሻለ አይደል? አሁንም ይሄንን አንተ አሁን ስሙን ስላነሳ ነው እሱን መልሶልህ ነበር ስላልክ ነው። አይመልሶልህም። ስለ ኢየሱስ ክርስቶስ የባህሪ ልጅ መሆኑን ሲነግርህ አንተ ጥያቄውን ትተህ ወደ ሌላ ሽፍት አደረግህ። እና አዳምጥ፣ እኔ የጠየቁትን ጥያቄ ትታችሁ ሌላ ነው የምታወሩት። ባለፈውም አንተም ሁላችሁም። አሁን ደግሜ ልጠይቅህ፣ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው አላስተማሩም? ይሄ ክርስትና እምነት መሰረት የሆነውን እሱን በጣም ደጋግመው ነው እንጂ ያስተማሩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው። አዎ ቅድም የለም አላልክም እንዴ? አሁን ጥቅስ አገኘህ ተገለጠልህ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል ከመጽሐፍ ቅዱስ ላይ ቃል በቃል የለም ብያልኩ እንጂ ኮንቴክስቹዋሊ ይሄንን ያስተማሩን። እሱን ነው ያልኩህ። አሁን ጥያቄው ቀጣዩ ምንድነው ታዲያ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ከሌለ አንድ አምላክ ነው ተብሎ የተገለጸው ማን ነው መጽሐፍ ቅዱስ ላይ? እኛ የምናመልከው በአይሁዶች በብሉይ ኪዳን የተገለጸው በአብርሃም ዘመን የተገለጸው ያህዌ በአዲስ ኪዳን በክርስቶስም ተገልጦ መጣልን። አየነው ነው እንጂ የምንልህ እኛም የምናመልከው አለ። አንተ ምን ታመልካለህ አይደለም ጥያቄው። መጽሐፍ ቅዱሱ አንድ አምላክ ብሎ የሚጠቅሰው ማንን ነው? አንድ አምላክ ብሎ የሚጠቅሰው ያህዌ ነው። ያህዌ ማለት ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። ይሄ ግባ። እሺ ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው ያስተማሩት ማንን ነው? ድገምልኝ። ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው የገለጹት ማንን ነው? አንድ አምላክ ብለው ያስተማሩት ማንን ነው? አንድ አምላክ ብለው የገለጹት አብ ወልድ መንፈስ ቅዱስን ነው። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው የገለጹት? በጣም ብዙ ቦታ ነው እንጂ ማቴዎስ 28:19 ለምሳሌ ሄዳችሁ በአብ ወልድ መንፈስ ቅዱስ ስም አጥምቁ ማለት አንድ አምላክ አይደል እንዴ? እኔና አብ አንድ ነን ብሎ ሲል ክርስቶስ አንድ አምላክ አይደል እንዴ?
አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። እዚያ ቅድም የለም ብለህን እንደገና ታመላልሰናለህ። አንድ አምላክ ብሎ የተናገረው መጽሐፍ ቅዱስ ላይ ማንን ነው? አንድ አምላክ አንድ አምላክ ብሎ መጽሐፍ ቅዱስ ሲናገር ኢየሱስንም ከቶ ነው። ኢየሱስን ኤክስፕሊስ አድርጎ አውጥቶ አይደለም። ኢየሱስ ክርስቶስ የእግዚአብሔር መለኮታዊ ኃይል አለበት ብለን የምናምን ግን አሁን አንድ ነገር መስለህ እሱን አሁን አብ ወልድ መንፈስ ቅዱስ የሚለውን ብዙ ጊዜ አውርተናል። እኔ ግን አሁን በዋነኝነት የገባሁበት ወደ ሀሳብ ዳይቨርት አደረገ እንጂ እፎይ እሱን ሲጠይቀው አላህ እግር አለው እጅ አለው ራስ አለው ምናምን ሲለው እሱ ሲመልስ የነበረውን መልስ ኮንፊውዝድ ስለሆንኩኝ እስከዛሬ ሰምቼው ስለማላቅ እኔ አላህ መንፈስ እንደሆነ ብቻ ነው የማውቀው ከሙስሊሞች። እሱ ግን ፊት አለው አለ፣ እጅ አለው አለ። ይሄን አስረዱን እስኪ። ምናልባት ሊያስረዳው ሲፈልግ እሱ እንትና እድል ስላልሰጠው አሁን ሊያስረዳኝ ደስ ይለኛል። ይሄዳል አይደለ? ይሄዳል እኮ መንገድ ይሄዳል እኮ አይደል? እግዚአብሔር በእናንተ አይ የኛንማ ልክ ምሳሌ ንግግሩን የሜታፎሩን በደንብ አይደለም። ምሳሌ አይደለም። ዘዳግም 33:26 ላይ ይሽሩ ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። በደመናት ላይ ይሄዳል ይላል። የሚሄደው በምንድን ነው? በእግሩ እንደሆነ ደግሞ ናሆም ምዕራፍ 1:3 ላይ አደለ። በደመናት ላይ ምን ረግጦ ነው በእግሩ የሚሄደው? ደመና ይረገጣ እንዴ? በእግር ይኬዳ እንዴ? በደመና እኮ በደበት የእግሩ ትቢያ ነው ይላል። ደመና የእግሩ ትቢያ ነው ይላል። የእግሩ ትቢያ ነው የሚያርፍበት ነው። በእግሩ ይሄዳል። እዛ ራሱ ጉዞ የኛን ተውና ያው እንትን ላይ ናሆም 1:3 ላይ ያኔ እድል ስላላገኘ አሁን ያስተምርልስማ ጫማው አለው። በጫማው ይሄዳል ራሱ። ጫማ አለው፣ እግር አለው። እናንተ ትርጉም ካለው ትነግረኛለህ። እግር ትርጉም አለው፣ ጫማ ትርጉም አለው ካልክ ትነግረኛለህ። ጫማ አለው የእናንተ እግር ብቻ አይደለም ያለው፣ ጫማው አለው። ሁሉም ትርጉም አለው አልዋሽምኛ። በቃ እስቲ ትርጉም ካለው ንገረኝ እስቲ። አንድ ሰው ይቀጥል ከወንድሞች መካከል ጫማ አለው፣ እግር አለው። ይሄን ነገር አሁን ትርጉሙን እግሩ ተጫምቶ ምናምን የሚል ከሆነ በቃ ሁሉም ነገር ትርጉም አለው። ጫማ አለው። ምክንያቱም ለምሳሌ መጽሐፋችንን ታታማ ጫማ አለው፣ እግር አለው ይላል። ጫማው ምንድነው ትርጉሙ እስቲ ንገረኝ። ቆይ አዳምጠኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ብቻ ላይ መንፈስ ነው አምላካችን። መንፈስ ነው ማለት አካል የለውም ማለት አይደለም። ስለሱ ኤክስፕሬሽን የተገለጸው በአጠቃላይ ምሳሌያዊ ንግግር ነው። ለምሳሌ ንገረኝ፣ ጫማው ትርጉሙን ንገረኝ። የጫማውን ትርጉም ንገረኝ ምሳሌ ከሆነ። ዘዳግም ብቻ አይደለም ሄኖክ ላይም አለ፣ በትልቁ ይናገራል። በጣም ብዙ ቦታ ተናግሯል። ነገርኩህ እኮ በጣም ብዙ ቦታ ስለ አምላካችን ተናግሯል። ግን ሁሉም ሜታፈር ነው። የጫማውን ትርጉም ንገረኝ ነው እኮ የምልህ። የጫማውን ምሳሌ ከሆነ ምንድን ነው እኮ አጥቢያ ኮከብ ማለት ማብራትን ነው የሚያመለክተው። ጫማው ምን ነው የሚያመለክተው? ጫማው ለምሳሌ ተጫምት መጽሐፍ ቅዱስ ላይ ተጫምተህ ትቆማለህ፣ ትጫማበታለህ የሚል አለ። ምን ማለት ነው? ጫማ ማለት ምንድነው ትርጉሙ ነው? ወይ ልነግርህ ነው። ጫማ በቃ ተረጋግተህ ትቆማለህ ነው። ታሽ በቃ ስትሮንግ ሆነ ትቀጥቅጥ። የለማ እሱ ያንተ ትርጉም ነው። እግር የሚለው ታፈር ነው። ሌሎችም ደግሞ እግር ትርጉሙ ምንድነው? አልነገርከንም። እግርስ ምንድነው? አሪው ሹር ጫማ ሲል እግዚአብሔር ጫማ ገዝቶ የሚያደርግ ይመስላል? ይሄ ከገዛም የራሱ ነገር እንዳለው ነው የሚናገረው። ጫማ አለው ይላል። እንደዛ ይሄ አያስኬድም። አሁን እሱ ሊያስተምር ፈልጓል። እኔ አሁን እኮ ከሱ መስማት የፈለኩት ለመሰለ ያኔ አሁን ግን ይናገር ለጫማውና ስለ እግሩ የመቀጠል ሳይሆን አንድ ደቂቃ ይቅርታ። እሱ አንድ ጊዜ ይቅርታ ትሄዳለህ አለው እሱ። እሺ የዛኔ ከተነሳ መካከል እግዚአብሔር ጭንቅላት አለው ብለህ ታምናለህ አታምንም? አንተ ለምሳሌ አይኔ አላምንም። እኔ ጭንቅላት አለው አላምንም። ጭንቅላት አለው የሚል ተገልጿል አልተገለጸም? ምን አልኩ መሰለህ? አኮርዲንግ ቱ ዘ ባይብል ሁሉም ሜታፈር ነው፣ እንትን አለው፣ ምሳሌያዊ ነው። አሁን አንተ ግን የምታጫውተኝ የምትነግረኝ ፊት አለው አልክና ራስ የለውም አልክ። ቴዳ እግዚአብሔር ጭንቅላት አለው የሚል ተገልጿል አልተገለጸም መጽሐፍ ቅዱስ ላይ? በፊዚካል ቦዲ ስለ አምላካችን ብዙ ተገልጧል አልኩህ እኮ። እሱ ሁሉ ግን ምሳሌያዊ ንግግር ነው አይደለም አልኩህ። ከዚያ መካከል ከተገለጸው መካከል በፊዚካል ቦዲ ካልከው ጭንቅላት አለው የሚል ተገልጿል አልተገለጸም? እግዚአብሔር ቦታውን ባላስታውስም ሊኖር ይችላል። አንተ ካስታወስከኝ አላውቅም። የለም ከሌለ የለም ነው በቃ አልተገለጸም። እሺ እግዚአብሔር አንገት አለ የሚል ተገልጿል አልተገለጸም? እግዚአብሔር አንገት አለው ሊገለጥ ይችላል። እኔ እሱንም አላውቅም።
አንተ እንደመለስከው ያላወቅኩትን አላውቅም ነው የምልህ። የቱ ጋር እንደሆነ ብታስታውሰኝ ላስታውስ እችላለሁ። ልመልስ ሁሱ ጥቅሶቹን አስታውሰኝ ላስታውስ። እሺ ከላይ ኃይሌ መለስ። እሺ ኃይሌ እግዚአብሔር ጭንቅላት አለ የሚል ጭንቅላት አለው የሚል ነገር አልተገለጸም። ግን ደግሞ መጽሐፍ ሄኖክ ላይ ማለት ነው ማለት አሁን ይሄ የሚያከራክር ነገር ማለት እንደንቃዩ ነው አከራክር ማለት መጽሐፍ ሄኖክ ላይ ብንሄድ ሄኖክ ይሄን ልጅ መጥቶ የዛኔ ያነሳን ጥያቄ ልክ እንዳውቅ አድርጎ ስላነሳው ነው። ያንን የ3 ዓመት ህፃን ልጅ እኮ መጥቶ ያነሳል። እኔ መጣና እግዚአብሔር ጥፍር አፍንጫ ላይ የለውም እንዳለው ተገልጿል አልተገለጸም እልሃለሁ። የእናንተ አዳምጥ። ከዚያ በኋላ መጣና አፍንጫ እግዚአብሔር ውስጥ ፀጉር አለ የለውም እልሃለሁ እንደ ሰው። ከዛ አልተገለጸም ትላለህ። ከዛ አፍንጫ ውስጥ ያለ ፀጉር ጥቁር ነው ነጭ ነው ብዬ ጠይቀህ እንደዛ ሄኖክ እሺ አንድ ነገር እንደዚህ ተረጋጋሚ ታድርግ። ከዚያ መጣና እግዚአብሔር ጥፍር አለ የለውም እልሃለሁ። አልተገለጸም። ከዛ አለ ካለ ጥፍሩ ቀይ ነው ወይንስ ጥቁር ነው? አልተገለጸም። ጥፍሩ ረጅም ነው ወይንስ አጭር ነው? ይሄን ጥያቄ እንዳዋቂ አድርገው መውሰዳቸው በጣም አሳዘናቸው። ወላሂ የመጨረሻ ምስኪን። ምክንያቱም ከዚያ በፊት ባለው እንደተበላ አውቀዋል። በዚች በቃ ሊያካክስ ነው እነሱ። ቆይ አይደለም እሱ እኔ አሁን አንተ ጋር ልንገርህ፣ አንተ ለምን አሁን አታስረዳንም? ባገኘው እድል እኔ ላስረዳ ነው። እሺ ከዛ አንገት አለ የለውም አልተገለጸም ያ ነገር። ስለዚህ የማታውቁትን አምላክ ነው የምታመልኩ ማለት ነው። ለማንኛውም እሺ የጠየቀው ነው ልመልስልህ። አሁን የጠየቀው ልመልስልህ። እጅ ወይንም እግር የሚለው አይደለ ለአላህ ስብሐነ ወተዓላ ወይም ይሮጣል ምናምን ተብሎ የተገለጸ እጅ ሲባል አላህ ስብሐነ ወተዓላ ወይንም እግር ሲባል ጊዜ እርሱ አላህ ስብሐነ ወተዓላ ረቂቅ የሆነ እኔ የሚል መለኮታዊ ማንነት አለው። ብዙ ሰው ያስበው አካል ምናምን እንደዚህ አካል ሲባል ለሁለት ይከፈላል። አንደኛ ልክ እንደ ሰዎች የሆነ አካል አለ። ይህ ከአምላክ ከአላህ ዘንድ አለው ይላ የለም ከእርሱ ዘንድ። ሁለተኛ አካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው ይዟቸዋል። ሲፋ ይባላል ወይም ዛት ይባላል በአረበኛ። ያኛው ግን አካል የመጀመሪያው ልክ እንደ ሰዎች አይነት ያለ አካል ጂስም ይባላል። ወይም በእንግሊዝኛ ቦዲ ብላችሁ የምትናገሩት ጂስም አለው አላህ ስብሐነ ወተዓላ ተብሎ ወይም አካል ተብሎ ይገለጻል ወይ አይገለጽም እርሱ። ነገር ግን ሁለተኛው እኔ የሚል ማንነት ያለው ነው አላህ ስብሐነ ወተዓላ። ያ ማንነቱ ታዲያ ምንድን ነው ከተባለ መለኮት ነው። እኔ የሚል መለኮታዊ ማንነት ያለው ታዲያ ምን አይነት ነው? እርሱ ረቂቅ ነው። ተመርምሮ ሊደረስበት አይችልም። አሁን ላይ በእውቀት ደረጃ እናውቀዋለን። እጅ የሚል መለኮታዊ ማንነት አለው አላህ ስብሐነ ወተዓላ። ነገር ግን ያንን እንዴት ማን ነው መግለጽ የሚችለው ከተባለ ወይ አምላክ ራሱ እጄ እንዲህ አይነት ነው ካለ እንዲህ አይነት ነው እጁ ብለን እንናገራለን። ምክንያቱም ስለ ራሱ ከማንም በላይ ያውቃልና። ሁለተኛ ወይንም ነቢያቶች ደግሞ አላህ እጄ እንዲህ አይነት ነው ብሎ ነግሯቸው ከሆነ የዛኔ ይነግሩናል። እነርሱ ከእነርሱ እንቀበላለን ስለ አምላክ እውቀት። ይህን ደግሞ አላህ ስብሐነ ወተዓላ እጄ እንዲህ አይነት ነው ሳይሆን ያላቸው እጅ አለኝ ብሎ ነው የነገራቸው። ገብቷቸዋል። እነርሱም እጅ አለው ብሎ ነው ተናግረው የሄዱት ሁሉም ነቢያት። ይሄ ነው። ሶስተኛ ልታውቅበት የምትችለው መንገድ ያንን መግለጽ የምትፈልገውን ነገር ማየት አለብህ አንተ። ገብቷቸዋል። ታዲያ አምላክን ያየ አለ ወይ? አምላክን ያየ አንድስ እንኳ የለም። ይህ እንደ ቁርአንም እንደ መጽሐፍ ቅዱስም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አምላክን ያየው አንድም እንኳን የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ 35 አካባቢ ላይ ኢየሱስ ክርስቶስ ራሱ አምላክን አንዳችሁም እንኳን አላያችሁትም አለ። አያችሁ። ስለዚህ አምላክ እጄ እንዲህ አይነት ነው ብሎ ካልገለጸ፣ ልክ ነቢያቶችም የአምላክ እጅ እንዲህ አይነት ነው ብሎ ካልገለጹ፣ ወይንም አምላክን አይቶ ሊገልጽ የቻለ ሰው ከሌለ ምንድነው ታዲያ መልሶ ሊሆን የሚችለው? ያን የአምላክን እጁ ምን አይነት እንደሆነ አልተገለጸም። በነቢያትም አንደበት እንዲሁም ከራሱም አንደበት አምላክ አልገለጸውም። አይቶ የገለጸብም አካልም የለም። ያ ነው አምላክ አላህ ስብሐነ ወተዓላን ብናየውማ እመኑበት የሚለው ቃል አያስፈልግም ነበር። እያየነው ነው ኸላስ። ለምሳሌ መላእክቶች አሉ። በመላእክ ማመን የሚለው የእምነታችን መሰረት ነው። ለምን ከተባለ ስላላየናቸው። ብናያቸው በመላእክት እመኑ ማለቱ አያስፈልግም ነበር። አንድ ቤት አድርጉ። ለምሳሌ ፀሐይ እናያታለን።
ፀሐይ የሚባል ፍጡር እንዳለ እመኑ ተብሎ ቁርአን ላይ ይገለጻል? አይገለጽም። ለምን? ሲጀምር የምታየው ነገር ነውና። ኢማን የሚባለው ነገር አልኢማን ቢልገይብ ነው፣ በማይታዩ በሩቅ ነገራቶች ማመን ነው። ገብታችኋል? ካየኸውም አምላክን በአምላክ እመን ማለቱ አስፈላጊ አይደለም። እያየኸው ነውና እየተገዛኸው ነው። ገብታችኋል አይደለ? ነገር ግን ስለ አምላክ ባህሪያቶች ቀድሞ ነቢያቶች በምድር ላይ የነገሩን ሳናየው እንድናምንበት ዘንድ ነው። አላየነውም ማለት አናቀውም ማለት ነው። የማናቀውን አምላክ ነው ማለት ነው? ላ አይደለም። እርሱ በገለጸልን መገለጫዎች ነቢያቶች የነገሩንን አምነን እንቀበላለን። ያልነገሩንንስ እኛ ያንን አልነገሩንም ጸጥ ብለን ዝም እንላለን። ይህ ለነቢያት ትምህርት ታማኝ ሆኖ መገኘት ይባላል። እርሳቸው ያልተናገሩትን ግን እኔ ከራሴ አምላክ እንዲህ አለው ብዬ ብጨምር ይሄ ታማኝ አይደለሁም ለነቢያት። እንዳውም በአምላክ ላይ ቅጥፈትንና ውሸትን ተናገርኩኝ ማለት ነው። ገብቷቸዋል? ያለውን ነገር የለው ካልኩኝስ ይሄም እንዲሁ እንደዛው ያ ነው። እና ስለ አምላክ ባህሪ ሲነገር እነዚህን ነገራቶች ማወቅ አለብን። አንደኛ አምላክ ስለ ራሱ የተናገረውን አምኖ መቀበል፣ ነቢያት ስለ አምላክ ባህሪ አምነው የተናገሩትን ያንን መቀበል። ሁለተኛ የሰዎች ጥያቄ ሊፈጥርባቸው የሚችለው ነገር ምን መሰላችሁ? ያ ነገር ከፍጥረታት ጋር የሚመሳሰል ነው ወይ የሚለው ነው። ይሄንን ግልጽ አድርጎ ቁርአን አልመስልም እኔ ብሎ በቃ ዘግቶታል። እጅን ባየህ ቁጥር ከእርሱ እጅ ጋር ይመሳሰላል ወይ ብሎ ለሚያስብ ሰው ላ አይመሳሰልም፣ በፍጹም አብሽር፣ ያንን እንዳታስበው። አይመስልም። እርሱን ይመስላል ወይ ብሎ ለሚጠይቅ ሰው ካለ እዚያም ነው ልጁ ታስተውል ከሆነ ባለፈው እጅ አለው ወይ አምላክ አለ። አዎ እጅ አለው። እንዲህ አይነት ብሎ ወጣና ራሱን እጁን አሳየ። ለላላ እንደሱ ከሆነ በፍጹም እንዳንተ አይነት እጅ የለውም ስለው እንግዳ ምን አይነት ነው የአምላክ እጅ? ያ እንዴት አይነት ነው? ከይፍያ የሚባለው ነገር እርሱን ነቢያቶች እጁ እንዲህ አይነት ነው፣ እጁ ጥፍር አለው፣ እጁ እንትን አለው፣ ደም አለው ምናምን በጅማት የተወጠረ ነው ምናምን። ይህን ነቢያቶች ጸጥ ብለው ነው ያለፉት። እጅ አለው ብለው ተናግረዋል። እጅ አለው ብለው ነቢያቶች በተናገሩበት ልክ ይታመናል። ገብታችኋል አይደለ? እጁ ምን አይነት ነው ተብሎ ቢጠየቅ ከይፍያ ይባላል። ይሄ ያንን ሁኔታውን ገብታችኋል አይደል? ያን ደግሞ ከአምላክ ከአላህ ስብሐነሁ ወተዓላ ውጭ ማንም አያውቅም አሁን ላይ። ነገር ግን ነገ የትንሣኤ ቀን አላህ ስብሐነሁ ወተዓላን በደንብ አድርገን እናየዋለን ማለት ነው። ይህን ይመስላል። እሺ